የኤርትራ ወታደራዊ አቅም ምን ላይ ይገኛል? በጦርነት ከኢትዮጵያ ተገንጥላ ከዚያም በድንበር ይገባኛል ጥያቄ ከኢትዮጵያ ጋር የተፋለመችው የኤርትራ ወታደራዊ አቅም ምን ላይ ነው? በአሰብ ጉዳይ ከኢትዮጵያ ጋር ልትዋጋ ትችላለች በሚል በስፋት የሚነገርላት ኤርትራ ወታደራዊ አቅሟ የት ድረስ ነው? በዚህ ዙሪያ መረጃዎችን መሰረት አድርጎ በጥቂቱ ምልከታዎችን ማጋራት ያስፈልጋል። በዚያው ከኤርትራ አንጻር ኢትዮጵያ ሴቱ ጋር ናት የሚለውንም በጨረፍታ እንመለከታለን። ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያን 2025ን የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። ይኸው ተቋም የሀገራትን ወታደራዊ አቅም ደረጃ አንደኛ፣ ሁለተኛ፣ ሶስተኛ እያለ ሲያወጣ ከ60 ያላነሱ የማወዳደሪያ መስፈርቶችን በመውሰድ ነው። በዚሁ መሰረት ኢትዮጵያ የቱ ጋር ናት፣ ኤርትራስ የሚለውን በተወሰነ ደረጃ እንመለከታለን። በዚሁ ግሎባል ፋየር ፓወር መረጃ መሰረት ኢትዮጵያ በዓለም ደረጃ ወታደራዊ መረጃ ከተወሰደባቸው 145 ሀገራት መካከል 52ኛ ደረጃ ላይ ስትቀመጥ፣ ኤርትራ በአንጻሩ 120ኛ ደረጃ ላይ ተቀምጣ ትታያለች። ኢትዮጵያ በአፍሪካ በዚሁ ተቋም የተሰጣት ደረጃ 5ኛ ደረጃ ሲሆን ኤርትራ በአፍሪካ ያላት ደረጃ 26ኛ ነው። ይህ ተቋም የሀገራትን ወታደራዊ አቅምና አቋም ለመለካት 60 መለኪያዎችን የሚጠቀም መሆኑን መረጃዎች ያሳያሉ። አሁን ባለው ሁኔታ ፖለቲካዊና ወታደራዊ ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራ ሲታዩ በብዙ መልኩ የተራራቁ ሆነው ይታያሉ። ኢትዮጵያ በተቋም የተሰጣት ደረጃ ከኤርትራ በብዙ የራቀና ጠንካራ ወታደራዊ አቅም ያላት መሆኑን በግልጽ ያመለክታል። የአንድ ሀገር ወታደራዊ አቅም የሚመነጨው ሀገሩ አጠቃላይ ካለው አቅም ነው። የቆዳ ስፋቱ፣ የህዝቡ ብዛት፣ ያለው የኢኮኖሚ ሁኔታና የመሳሰሉት ተደማምረው ለወታደራዊ አቅም ምንጭ ይሆናሉ። ከዚህ አንጻር የኢትዮጵያ ቆዳ ስፋት፣ የህዝብ ብዛት እና የኢኮኖሚ ሁኔታን ከኤርትራ ጋር በንጽጽር ሲታይ ፈጽሞ የሚገናኝ አይደለም። በህዝብ ብዛት አንጻር ሲታይ አሁን ባለው አሃዝ የኢትዮጵያ ህዝብ ቁጥር 130 ሚሊዮን የደረሰ መሆኑ የሚገመት ሲሆን የኤርትራ ህዝብ ቁጥር 3 ሚሊዮን እንደሆነ ይነገራል። በዚህ አሃዝ መሰረት የኢትዮጵያ ህዝብ ቁጥር ከኤርትራ ህዝብ ቁጥር አንጻር ሲታይ በ43 እጅ የሚበልጥ ሆኖ ይታያል። በቆዳ ስፋት አንጻር ሲታይ ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር ያህል ስፋት ሲኖራት የኤርትራ የቆዳ ስፋት በአንጻሩ 117600 ነው። ከሁለቱ ሀገራት የቆዳ ስፋት አንጻርም ሲታይ የሚታየው ልዩነት ከፍተኛ የሆነ የብዙ እጥፍ ልዩነት ሆኖ ይታያል። በዚህ መልኩ ኢኮኖሚውንና ሌሎች በርካታ የማነጻጸሪያ ነጥቦችንም እያዩ ኢትዮጵያንና ኤርትራን ማስተያየት ይቻላል። ነገሩ ጠቅለል ብሎ ሲታይ ግን የአንድ ሀገር ወታደራዊ አቅም የሚመነጭባቸው መነሻ ምንጮች ከታዩ በእርግጥም የዚህ ሀገር ወታደራዊ አቅም ደረጃ ምን ላይ ነው ብሎ መገመት አያስቸግርም። በእርግጥ አንዳንድ ሀገራት ያላቸውን አጠቃላይ አቅም ያህል ወታደራዊ ዘርፍ ላይ መዋለ ንዋያቸውን ላያፈሱ ይችላሉ። አንዳንድ ሀገራት ደግሞ ኢኮኖሚያቸው ውስን ሆኖ ሳለ ወታደራዊ ግንባታቸው ደግሞ ከፍ ብሎ የሚታይበት ሁኔታ አለ። በዓለማችን የህይወት ጥራት ደረጃ ሁልጊዜም ቁንጮ ላይ የሚቀመጡት እንደ ዴንማርክ እና ስዊድን ያሉ ሀገራት ከፍ ያለ ኢኮኖሚ አቅም ቢኖራቸውም ላላቸው አጠቃላይ ዓመታዊ ሀብት እድገት ወይም ጂዲፒ አንጻር ሲታይ ለወታደራዊ ዘርፍ የሚመድቡት በጀትም ሆነ የሚያደርጉት እንቅስቃሴ እጅግ ውስን ሆኖ ይታያል። ያሉበት ቀጠና እጅግ ሰላማዊ መሆን ለወታደራዊ ዘርፍ የሚያወጡትን ወጪ ወይም የሚበጅቱትን በጀት ውስን እንዳደረገ ይነገራል። አንዳንዶቹ የዚህ ቀጠና ሀገራት በተወሰነ ደረጃ መነሳሳት የጀመሩት ሩሲያ በዩክሬን ላይ ጥቃት መሰንዘሯን ተከትሎ ነግበኔ በሚል ስጋት ነው። እነዚሁ ስካንዲኔቪያ ወይም ኖርዲክ የሚባሉት ሀገራት ወታደራዊ በጀትና ሌሎች መሰል ፉክክሮች ላይ የለንበትም ብለው ከቆዩ በኋላ በመጨረሻ የሩሲያ ዩክሬን ጉዳይ ግን ፊንላንድ፣ ስዊድን እና ዴንማርክ እና ኖርዌይን የጋራ መከላከያ የሆነውን የሰሜን አትላንቲክ ጦር ቃል ኪዳንን ወይም ኔቶን እንዲቀላቀሉ አድርጓቸዋል። ወታደራዊ በጀታቸውንም ከፍ ማድረግ ግድ ያላቸው ሆኖም ታይቷል። እነዚህ ሁኔታዎች ሲታዩ አንድ ሀገር ጠንካራ ኢኮኖሚ ያለው ወታደራዊ ዘርፍ ላይ ኢንቨስት ላይ ያደርግ የሚችል መሆኑን ነው።
አንድ ሀገር ወታደራዊ ዘርፍ ላይ ከፍተኛ መዋለ ንዋዩን እንዲያፈስ የሚያደርጉት በርካታ ውጫዊና ውስጣዊ ምክንያቶች አሉት። ያለበት ዙሪያ ገብ ቀጠናው ምን ይመስላል የሚለው አንዱ ነው። እንደ መካከለኛው ምስራቅና ኢትዮጵያ ያለችበት የአፍሪካው ቀንድ ቀጠናዎች አይነት አካባቢዎች የትኛውም የአካባቢው ሀገር ሰላም ብሎ እጁን አጣጥፎ የሚቀመጥባቸውና አይኑን የሚጋርድባቸው አይደሉም። ይህም በመሆኑ ከወታደራዊ ትጥቅ አንጻር የዚህ አካባቢ ሀገራት ወታደራዊ አቅም ግንባታ ከፍ ያለ ሆኖ ይታያል። ከእስራኤል እስከ ግብጽና የተባበሩት አረብ ኤምሬትስ ብሎም እስከ ሳውዲና ኢራን ያሉ ሀገራት ወታደራዊ አቅም ግንባታ ቀላል አይደለም። ምክንያቱ ደግሞ ባጭሩ ቀጠናው ያለበት ሁኔታ ተብሎ ሊወሰድ የሚችል ነው። ኢትዮጵያ ባለችበት ቀጠና የቀይ ባህርና የአባይ ፖለቲካ አለ። እንደ ሶማሊያና ሱዳን ያሉ በጦርነት አዙሪት ውስጥ የገቡ ሀገራት አሉ። በማንኛውም ሰዓት ወደ እርስ በርስ ጦርነት ልትገባ የምትችለውና እጅግ ደካማ የተባለችው ደቡብ ሱዳንም ያለችው በዚሁ ቀጠና ነው። ከኢትዮጵያ ጋር ፖለቲካዊ ኩርፊያ ውስጥ ያለችው ኤርትራም አለች። ከሰሜን አፍሪካ ተነስታ አፍሪካው ቀንድ ላይ እየተራወጠች ያለችውም ግብጽ በቀላሉ የምትታይ ሀገር አይደለችም። በዚሁ የግሎባል ፋየር ፓወር መረጃ መሰረትም ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚዋ ሀገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብጽ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን የሀገሪቱን ደህንነት ከመጠበቅ ባሻገር በሀገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። በዚሁ መረጃ መሰረትም ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440,000 መደበኛ ሰራዊት አላት። ከአባይ ጋር በተያያዘ ከኢትዮጵያ ጋር ከፍተኛ የፖለቲካ ሰጣ ገባ ውስጥ ያለችው ግብጽ ወደ አፍሪካው ቀንድና መካከለኛው ምስራቅ ለመግባት እያደረገችው ያለው ጥረትም አለ። የእስራኤል ጠንካራ ወታደራዊ አቅም ግንባታም ለግብጽ አንዱ ስጋት በመሆኑ ግብጽ ሁልጊዜም ራሷን እንዳጠናከረች ነው። በተለይ ከህዳሴው ግድብና ከአዲሱ የኢትዮጵያ ቀይ ባህር ጥያቄ ጋር በተያያዘ ግብጽ ወደ ኢትዮጵያ ጎረቤት ሀገራት ከሆኑት ሶማሊያ፣ ሱዳንና ኤርትራ ጋር ያላትን ግንኙነት የበለጠ እያጠናከረችም መሆኗ እየታየ ነው። በቀጠናው ሀያላኑ ያላቸው ብሔራዊ ጥቅምና ፍላጎት ሲደመርበት ደግሞ ኢትዮጵያን ጨምሮ የአካባቢውን ሀገራት ወታደራዊ ግንባታ መጠናከር ግድ የሚል ሆኖ ይታያል። ጅቡቲ ላይ የሰፈሩት የአሜሪካ፣ የፈረንሳይና ሌሎች ሀገራት ወታደሮችም ቀጠናው ምን ያህል በወታደራዊ መጨናነቅ ውስጥ እንዳለ ሌላኛው ማሳያ ነው። እናም እነዚህ ሁኔታዎች ሲታዩ አንድ ሀገር ለወታደራዊ አቅም ግንባታ የተለየ ትኩረት እንዲሰጥ የሚያደርጉ የተለያዩ ምክንያቶች መኖራቸውን ለመረዳት ያስችላል። ኤርትራ ለወታደራዊ ዘርፍ ልዩ ትኩረት እንድትሰጥ ያደረገቻት ኢትዮጵያ ናት። ኤርትራ ኢትዮጵያ ስጋቴ ናት ብላ ታስባለች። በተለይ ደግሞ በ1990ዎቹ የተካሄደው የሁለቱ ሀገራት ደም አፋሳሽ ጦርነት በሁለቱ ሀገራት መካከል ያለውን ወታደራዊ አቅም መለካካትን ስላሳየ የኤርትራን ኢትዮጵያን በስጋትነት የመመልከት ሁኔታ የበለጠ ከፍ እንዲል አድርጎታል። በጊዜው በተካሄደው ጦርነት በጦር ሜዳው ሂደት ኤርትራ ተሸንፋለች። በወረራ የያዘቻቸውን የኢትዮጵያ ግዛቶች ከመልቀቅ ባለፈ የኢትዮጵያ ጦር በፍጥነት ገስግሶም በጥልቀት እስከ አስመራ ጫፍ የተቃረበበት ሁኔታም ታይቷል። በጊዜውም ለ2 ዓመታት ያለ የኢትዮጵያን ጦር በመከላከል ለመመከት ብርቱ ጥረት ያደረገው የኤርትራ ጦር ምቱ ሲበረታ ግን ፈጽሞ ባልተገመተ መልኩ ግዛቱን እያስረከበ ወደ አስመራ አቅጣጫ የመሸሽ ሁኔታም ታይቶበታል። በጊዜውም በርካታ የኤርትራ ግዛቶችን ተቆጣጥሮ የነበረው የኢትዮጵያ ጦር በወቅቱ በኢትዮጵያ የፖለቲካ አመራሮች በተሰጠው የፖለቲካ ውሳኔ ኤርትራ በወረራ ከያዘቻቸው የኢትዮጵያ ግዛቶች ውጪ ሌላውን የኤርትራ አካባቢ ለቆ የወጣበት ሁኔታ ታይቷል። በጊዜውም አስመራ መግባት አለብን፣ አሰብንም ጭምር መቆጣጠር አለብን የሚሉ አካላትም ተፈጥረው ነበር። ሆኖም በቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ትዕዛዝ አማካይነት ጦሩ ይመለስ በመባሉ ኢሳያስም አስመራን ለቀው ከመሸሽ ድነዋል። እነዚህ የታሪክ ምዕራፎች ተገልጠው ሲታዩ ኤርትራ ኢትዮጵያን በስጋትነት እያየች እንድትቀጥል ያደረጋት ሆኖም ይታያል። እናም ኤርትራ ከኢኮኖሚ አቅሟ ከሚፈቅደውን በላይ ራሷን ማስታጠቅ ከጀመረች ዋላ ድር ብላለች። የኤርትራ ወታደራዊ ትጥቅ ከሀገሪቱ ኢኮኖሚያዊ አቅም ጋር የሚሄድ ነው ለማለት ግን ያስቸግራል። ኤርትራ ያላት የኢኮኖሚ እድገት ምን ላይ ነው የሚለው አይታወቅም። የሀገራትን የኢኮኖሚ እድገትና ትንበያን የሚያወጡ እንደ ዓለም አቀፉ የገንዘብ ድርጅት IMF ያሉ ተቋማት የዓለማችን ሀገራት ዓመታዊ የኢኮኖሚ እድገት ሲያስቀምጡና ሲተነብዩ ኤርትራ በሚለው ቦታ ግን ምንም አይነት አሃዝ አይታይም። የኤርትራ ቦታ ሁልጊዜም ባዶ አሃዝ ወይም ክፍት ነው። ምክንያቱ ደግሞ ኤርትራ ለእንደዚህ አይነቱ ዓለም አቀፍ አሰራር ዝግ በመሆኗ ነው። የኤርትራ ኢኮኖሚ ለዓለም አቀፍ ምርመራዎች ዝግ ቢሆንም የሀገሪቱ ኢኮኖሚ እጅግ ደካማ መሆኑ ግን በአይን የሚታዩት ሁኔታዎች ያሳያሉ። በኤርትራ ኢንተርኔት የሚባል ነገር የለም፣ ቢኖርም እጅግ ደካማ ነው። ሌሎች የኢኮኖሚ እድገት ማሳያዎች በኤርትራ አይታዩም። እነዚህ ሁኔታዎች ሲታዩ የኤርትራ ኢኮኖሚ ልክ እንደ ሌሎች ሀገራት በኢኮኖሚክስ ቀመር ባይለካም ደካማ መሆኑ ግን ከግምትም በላይ ነው። ከዚህ አንጻር
አገሪቱ ያላትን ጠንካራ ወታደራዊ አቅም የመገንባት ፍላጎት የሚሸከም ኢኮኖሚ ያላት ወይ የሚለው ጥያቄ ሆኖ እንደቀጠለ ነው። በተጨማሪም የሀገራት ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲያዊ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካይነት ይወሰናል። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ 5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ ደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ ጦር መሳሪያዎችን ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካይነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት። የሰላም ማስከበር ተልእኮች ውስጥም ሰራዊቷን በመላክ ዋነኛዋ ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት።